ቅዱሳን እንዴት ናችሁ? ይህ የናዝሬት አማኑኤል ህብረት ቤተክርስቲያን የቴሌግራም ቻናላችን ነው። እንግዲህ በኮሮና ቫይረስ ምክንያት የወጣቶች ፕሮግራም መደበኛ ፕሮግራማችንን እሁድ 10 ሰዓት ላይ ማድረግ አልቻልንም። ነገር ግን በቴሌግራም ቻናላችን በየሳምንቱ የተለያዩ ፕሮግራሞችን እየሰራን እየለቀቀን እንገኛለን። ዛሬም እንግዲህ እንግዶችን ይዤ መጥቻለሁ። በጣም ብዙ እንግዶች ናቸው ያሉት። በኋላ ላይ በደንብ አስተዋውቃችኋለሁ። አሁን ግን በጸሎት እንጀምርና ከዛ ወደ አምልኮ እንሄዳለን። ከዛ በኋላም ደግሞ የተለያዩ የጨዋታ ፕሮግራሞች አሉ፣ እነሱ እናካሄዳለን። እግዚአብሔር እንግዲህ ከዚህ ጨዋታ እንግዲህ በጣም ብዙ የሚያስተምራችሁ ነገር አለ ብዬ አስባለሁ። አሁን ቀጥታ ወደ ጸሎት እንሄዳለን። ጸሎት ኤርሚ ጸልይ። ሃሌሉያ። ከምህረት የተነሳ አልጠፋንም፣ ከቸርነት የተነሳ ዛሬ በፊትህ ሃሌሉያ። ማሃዳስ ሳፋችን እናመሰግናለን። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ስም ከፍ እናደርጋለን። ለብዙ ጥበቃ ስም ይባረክ። እግዚአብሔር ሆይ በኢየሱስ ስም ነገራችን ሁሉ ስለጠበቅ ስም የተባረከ። አቅም ሆነህናል፣ ተባረክ። ጉልበት ሆነህናል፣ ተባረክ። ዛሬም አልተውከንም፣ ተባረክ። በመከራ ጊዜ መሸሸጊያችን ሆነሃልና ስም ይባረክ። እግዚአብሔር ሆይ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን፣ ምሰሶ ስለሆንከን እናመሰግናለን። ደግሞ እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለን። አሁንም በዚህ የሌሉ ወጣቶች በስምህ ስልጣን የታሰቡ ይሆኑ። ኃይል ያላገኙ ኃይል ያገኙ። የተብረከረኩ እግዚአብሔር ሆይ ብርታትን ስጣቸው። የተፍገመገሙ የሚጸኑበት ኃይል ስጣቸው። እግዚአብሔር ሆይ በኢየሱስ ስም መታሰብ ይሆንላቸው። የደከሙ የሚበረቱበት ኃይል በኢየሱስ ስም አሁን ይጨመርላቸው። እግዚአብሔር ሆይ ማን ይደርስልናል? ልንወድቅ ነው፣ ልንጠፋ ነው ያሉ ወጣቶች በዚህ ሰዓት የታሰቡ ይሆኑ። ኃይል ይግባባቸው፣ መንፈስ ይግባባቸው፣ እሳት ይግባባቸው፣ ክብር ያገኛቸው። በአንተ ፊት በኢየሱስ ስም የታሰቡ ይሆኑ። ከዚህ ሰዓት ጀምሮ ነገራቸው ይቀየር። የታገላቸው ነገር ሁሉ ይነሳላቸው። ደግሞ እግዚአብሔር ሆይ በኢየሱስ ስም በፊትህ የሚኖረን ፕሮግራም በመንፈስ የተዋበ ይሁን። ለብዙ ሰዎች መጽናናት ይሁን፣ ለብዙ ሰዎች ደስታ ምክንያት ይሁን። ይሄን ፕሮግራም በመንፈስ ተቆጣጠር በኢየሱስ ስም። አሁን ቀጥታ ወደ አምልኮ ነው የምንሄደው። አምልኮ እንጀራለን። ወንድማችን ዘሩ I will
መግባታችን ማንተስ ስለሆነ ስለሆነ ስለይባል አሜን። ድና መልክ ስለረዳ
እንግዳና ከብራን ኢየሱስ አሜን። እግዚአብሔር አምላክ የተባረከ ይሁን። ስለነበረን መልካም ጊዜ እግዚአብሔር ስም የተባረከ ይሁን። እግዚአብሔር የተወደደን ጊዜ ሰጥቶናል። በጸሎት በአምልኮ በጣም ደስ የሚል ጊዜ ነበረን። ኤርሚንና ዘርዬን እግዚአብሔር አምላክ ይባርካቸው። አሜን። አሁን ቀጥታ ወደ ኢንተርቪው ፕሮግራም ነው የምንሄደው። እንግዲህ ባለፈው ማሳለፍናቸው ሳምንት ግንቦት 30 9ኛ ወር 2012 ዓመተ ምህረት የተጋቡ ወጣቶች አሉ በእኛ መካከል። እነሱም ነው ዛሬ ኢንተርቪው የምናደርገው። ምክንያቱም ኤክስፒሪየንስ ሼር ስለሚያደርጉ እነሱን ዛሬ ኢንተርቪው እናደርጋለን። ከነሱ በጣም ብዙ የምትማሩት ነገር ይኖራል ብለን ተስፋ እናደርጋለን። እንማራለን። መልካም ጊዜ ይኖረናል። አሁን ቀጥታ ወደ ኢንተርቪው ፕሮግራም ነው የምንሄደው። በመጀመሪያ ስለተጋባችሁ እግዚአብሔር ስለረዳችሁ የእግዚአብሔር ስም የተመሰገነ ይሁን። በጣም ደስ ብሎናል። ደስታችሁ በጭብጨባ። አሁን ቀጥታ ወደ ኢንተርቪው ነው የምንሄደው። የተወሰኑ ጥያቄዎችን አዘጋጅተናል። እነዚህን ጥያቄዎች እንጠይቃለን። ከዛ በኋላ ደግሞ እኔ ያልጠየኳቸው ጥያቄዎች ካሉ በዚህ ውስጥ ያሉ አገልጋዮች ስላሉ እነሱ ደግሞ ጥያቄ አንስተው መጠየቅ ይችላሉ ማለት ነው። መጀመሪያ ያው እኔ ባቃችሁም እናንተ ግን ያው ራሳችሁን ማስታወቅ ስላለባችሁ ራሳችሁን ከማስታወቅ እስቲ ጀምሩ። ሀብታሙ ደቦ እባላለሁ። የውዳሽ ፈራ። እሺ፣ ያው እንደሰማችሁት ወንድማችን ሀብታሙና እህታችን የወዳር ናቸው የተጋቡት ማለት ነው። ዛሬ ኢንተርቪው እናደርግላችኋለን። ያው እንግዲህ በአንድ ጊዜ ወደ ገደለው ልግባና ከሁለታችሁ ቀድሞ የፍቅር ጥያቄ የጠየቀው ማን? ራስ ለማስተዋወቅ እኔ ስለቀደምኩ እሺ፣ እዚህ የሚጠይቅ ነው። እኔ ነኝ ቀድሜ የጠየኩት። ደስ ይላል። በጣም ደስ ይላል። ያው ሴት ስጠይቅ እኔ ሰምቼ አላውቅም። ምናልባት እናንተ ሰምታችሁ ሊሆን ይችላል። ለመጀመሪያ ጊዜ ማለት ይቻላል እንግዲህ እህታችን ጠይቃለች። ያው ይህንንም በቴሌግራም የምትከታተሉን እህቶች ካላችሁ እንግዲህ ወንድ ብቻ አይደለም የምጠይቀው እናንተም መጠየቅ አለባችሁ ብለን መልእክት እናስተላልፋለን። እሺ፣ በጣም ደስ ይላል። ይህንን ግን እስቲ በትወና መልክስ ያሳዩ። በትወና መልክስ ልክ ስትጠይቂው ያሳየሽን ፊት እዛው ጋር ሁሉና እስቲ በትወና መልክ አሳዩ። እንዴት ብለሽ እንደጠየቅሽው ታሳያለሽ። ከዛ በኋላ እሱ ደግሞ ያሳያል። ማለቴ የትኛው እንደማለት ብዙ ነው። እኔ በመጀመሪያ ይታይ ነው የወደድኩት እና ደግሞ በመጀመሪያ ቀን ነው የደወልኩት። በስልክ ነው? አዎ በስልክ ነው። አስመስሉታ በትወና መልክ መቀበል ስለሆነ የሚሄድ ደውለሽ ምን እንዳናገርሽ በእርግጠኝነት ያኛውን ማምጣት በጣም ይከብዳል። ግን እኔ ልሞክር። ጠራ ማለት ነው። አላውቀው ቁጥር ነው ማለት ነው። ድምፅ ከባድ ነው። አቤት ተጋበለ ሰላም ነው። ሚጣሌት ቀደም ሶፋ ኦኬ ሰላም ነው። እንዴት ነው? ሁሉ ደህና ነው? ሰላም ነው። ምን አዲስ ነገር አለ? እንደ የሚሸጥ ምናምን ነገር አለ? አይ ላውራ ፈልጌ ኦኬ ልታወሪ? እሺ ምን ልታዘዝ? በስልክ ሳይሆን በአካል ተገናኝተን ብናወራ ደስ ይለኛል። የምነግርህ ነገር አለኝ። እሺ ይቻላል። መቼ ይሁን? መቼ እንገናኝ? ነገ ወደ ስንት ሰዓት ነው? 8 ሰዓት። ፀሐይ ላይ እሺ ችግር የለውም። በቃ እንደዋወላለን። ማውራ 8 ሰዓት ነው። 8 ሰዓት ሆነ።
ይሄን በስልክ አይደለም ስምንት ሰዓት ነው እንትከፋለ የሚለው ለፊልም ቀረጻ ነው። እሺ ከጀመርሽ እሺ ሰላም ነው፣ ደህና ነው። እግዚአብሔር ይመስገን። ማውራ ነገር አለኝ አልሽ። እሺ ምን ነበር? የዛን ሰዓትማ የተሽኮረመምሽ ነበር። ደንግጣ ረሳ። የዛን ጊዜ ረሳ። ኦኬ እንደዛ ያልችው የገደለውን ነገር ማለት ይሄኛው ጥያቄ የፍቅር ጥያቄ የመጣው በጣም ብዙ ሂደቶች ካለፍን በኋላ ኦኬ አንድ ወር 15 ቀን 2 ወር ምናምን ካለፍን በኋላ ኦኬ እሺ ከሁለት ወር በኋላ ጥያቄሽን ጠይቅ። ከሁለት ወር በኋላ ጥያቄሽን ጠይቅ። ከሁለት ወር በኋላ ነው ተመልካቾቻችን ጥያቄው 2 ወር ሞላን አይደል? እሱ ነበር መጀመሪያ እያወራን ነበር። ካፌ ነበር ተቀበልከኝ አወራን። ከዛ ልታወሪኝ የፈለግሽው ምንድን ነው? ነገረች በማይብ ነገረች። ተመለከተ። እሺ አመሰግናለሁ። በመጀመሪያ ይህን ጥያቄ በማቅረብሽ ያው ሴት ሆነሽ የውስጥሽን ሀሳብ በመግለጽሽ በጣም አድናቂሽ ነኝ። በጣም አመሰግናለሁ። ጥሩ ነው ማለት የውስጥሽን ማውጣትሽ። አሁኑን ሴት ይጠይቃል አይጠይቅም የሚለውን ውዝግብ አልፈሽ ይህን የውስጥሽን በመግለጽሽ ነው። ሲቀጥል ግን ሶሪ ይህንን መልስ ስመልስ በጣም ይቅርታ አድርግልኝና እኔ አሁን ያልሽውን ስሜት እስካሁን ድረስ እኔ ጋር ምንም ነገር የለም። ማለትም ያው ያገናኘን በአጋጣሚ ቢሆንም ግን ወንድምና እህት የሆነ ስሜት ነው እና እስካሁን የነበረኝ አስቤበትም አልነበረም። ሌላው ደግሞ ሲቀጥል አንቺ እኔ ክርስቲያን ነኝ ማለትም ጌታ ቤንቴ ነው ብትሉት እናንተ ቤንቴ ነኝ፣ አንቺ ደግሞ በእምነት የምንለያያለን ኦርቶዶክስ ነሽ እና ያም ራሱ አንድ ጋፕ ይፈጥርብናል እና አሁን ላይ ይህንን የሚመለስ እድለን ከዚህ በኋላ እያወራን ብዙ የሚፈታቸው ነገር ቢኖሩም ወይም ደግሞ የምናወራቸው ነገር ቢኖሩም ግን አሁን ላይ ያለውን ስሜትን ግለጽልኝ ስትይኝ ግን እስካሁን ነገር ምናችሁ ጨረሳችሁ? የምሯን አቆረበቻ የምር መሰላት የምር መሰላት ተጋብታችኋል። እሺ በጣም ደስ የሚል ትወና ነበር ያሳዩ። ቀጣዩ ጥያቄ ፍቅር ለእናንተ ምንድን ነው? እኔ ፍቅር ምለው ፍቅር በዋናነት አሁን እንደ መንፈሳዊ ባናደርገው ማለት የማድረግ ሂደት ባይሆንም ፍቅር ክርስቶስ ያስተማረን ዋናው ፍቅር ነው። የገለጸልን የኖረልን ያሳየን ፍቅር ክርስቶስ ነው። ራሱ በዋናነት የጾታዊ ወይም የወንድና የሴትን ፍቅር ካልክ ግን ፍቅር የምለው ከውስጥ መሰጠትን ነው። ያ ማለት ምንድነው? አሁን ቅድም በድራማቲክ ሲስተም እንደገለጽ ነው መጀመሪያ ባዶ ነው እኔ ጋር የነበረው ስለሷ፣ እሷ ደግሞ የውስጧ አለ ፍቅር ብላ የገለጸችው እንደገለጸች እንዳለ ግን ይሄ ሂደት አሁን ቅድም ከታረግ ነው እንጂ ይሄ ሂደት የሄደው 3 ዓመት ነው። በሲሪየስ ምነግርህ ሳይጋነን ማለት 3 ዓመት ሲሄድ ግን በብቻዋን ዋጋ እየከፈለች ነው እዚህ የደረሰችው። ማለት ፍቅርን እየገለጸችው የኖረችውን እየገለጸችልኝ ነበር እና እኔ ደግሞ የሆነ ሰዓት ማለት ጌታን ከተቀበለች በኋላ ምናምን ከ2 ዓመት ምናምን በኋላ ማለት ቢያንስ 6 ወር ምናምን በኋላ ጌታን በአጋጣሚ በምናደርገው ኮሚኒኬሽን ጌታን እንድትቀበል ጌታ ረዳትና ጌታን ተቀበለች። ከዛ 1 ዓመት ምናምን ፈጀ። ሂደቱን በቀጠለ እንዳለ
ከ2 ዓመት በኋላ አጠቃላይ 3 ዓመት ከፈጀ በኋላ ስለ እሷ ትኩረት ማድረግ ጀመርኩ። ማለት ጸልያለሁ በጓዳዬ የግድ ነው፣ ስለ ጋብቻም ስለ ፍቅር ጓደኛም ስላልነበረ ጸልያለሁ እና በኋላ ላይ ትዝ ሲለኝ ጌታ እንደሰጠኝ ወይም ደግሞ የጌታ ፍቃድ መሆኑንስ በምን አውቃለሁ የሚል ያዘነበልኩት። የዛን ጊዜ ግን ወደ እሷ ወደ ማዘንበል ጥያቄዋን ወደ ማብሰልሰል ስመጣ ግን ያ ማለት እስኪደፍን ደርሷል ማለት እና ያንን ያየሁበት ፍቅር እየገባኝ ሲመጣ ነው። ፍቅር የውስጥ ነው እንጂ የምንናገረው ፍቅር የምታደርገው እንጂ የምትገልጸው አይደለም ብዬ ነው የማስበው። ፍቅር ማለት ነው። ለዛ ፍቅር መሰጠትን ነው። አሁን እሷ ተሰጥታ አጋብታብኛለች ማለት ነው። አሁን ላይ ግን በነገራችን ላይ እኔ ብጠይቅ ደስ ይለኛል ብሸረኝ አጋብተላለች ማለት ነው። ፍቅር ለእኔ የውስጥን መግለጽ ወይም ደግሞ መኖር ህይወትን መኖር ብዬ ነው። ፍቅር ማለት ራስን ብቻ መውደድ አለ። ከራስ አስበልጠ ሌላውን ወገን መውደድ ማለት ነው። ለኔ እንዴት ነው አላውቅም፣ ብቻ እንዴት እንደሚገለጽ የውስጥ ስሜት ሁሉ ነገርህን ነክቶ አልፎ ልትወደው የምትችልበት የሆነ ነገር ነው ፍቅር ማለት ነው። ለኔ ልገልጸው እኔ ቃላት ያቅተኛል በጣም። ፍቅር ማለት ለኔ እንደዛ ነው። እሺ ወደ ቀጣዩ ጥያቄ እንሄዳለን። እንግዲህ ኪቦርድ መቻችን ወንድማችን ቻፒ አለ። ቻፒ በደንብ ደመቅ ያደርገዋል። ብድግ በሉና አንድ የምትወዱትን መዝሙር እያሸበሸባችሁ ለጌታ ዘምሩ። ጌታ ስለረዳችሁ፣ ጌታ ስላገዛችሁ ብድግ ብላችሁ እያሸበሸባችሁ ለጌታ አንድ መዝሙር እየዘመራችሁ የትዛር ማቆም ይባርካቸው። አሁን አንዳንድ ጥያቄ ነው የምሰጣቸው ከዚህ አንፃር ማለት ነው። ለአንቺ የምሰጥሽ ለማግባት ምን ያስፈልጋል? ሌሎች ሰዎች ማግባት የሚፈልጉ ሰዎች ስለሚኖሩ ለማግባት ምንድን ነው የሚያስፈልገው ትያለሽ? መርህ ነው ሌሎቹ ሊጠቀሙት ብዬ የማስበው የመጀመሪያው ፍቅር ነው። ሁለተኛው መከባበር ነው እርስ በርስ። ሶስተኛው ደግሞ ያው የኑሮ ደረጃችን ለማደግ የምናደርገው የስራ ሞራላችንን የምናመጣበት መንፈስ ማለት ነው። የመነሳሳት መንፈስ። ኦኬሽ፣ በጣም ደስ የሚል መልስ ነው። ለማግባት ምን ያስፈልጋል ብለን ስንል ፍቅር ያስፈልጋል፣ መከባበር ያስፈልጋል እና ደግሞ የኢኮኖሚያችንን ደግሞ እድገት
መኖር አለበት የሚል መልስ ሰጥታለች። እሺ ለሀብትሽ የማቀርብለት ብዙ ሰዎች እንግዲህ አንዳንድ ሰዎች ጋር እንሰማለን እና ጓደኛ ለመያዝ ሲሉ በህልሜ አይቼሽ ነው በህልሜ አይቼህ ነው የሚሉ ነገሮች አሉ እና ይህን ነገር እንዴት ነው ትቀበለዋለህ? እዛ ከሆነማ ብዙ ሚስቶች ማግባት ነበረ። ብዙ ሴቶች እንዳለ እና በህልሜ አይቼሽ ነው ቢሰራ ኖሮ በጣም ከባድ ነው። እና በነገራችን ላይ የሚወስነው ምንድን ነው መሰለህ? የአንተ ልምምድ ይወስነው ማለት ከእግዚአብሔር ጋር ያለ ኮኔክሽን። በህልም የምትለው ራእይና ህልም ይለያያል አይደል? ማለት በህልም እግዚአብሔር አስለምዶ ከሆነ ምናልባት ሊሆን ይችላል፣ ግን የአንተ ህልም ሌላው ጋርም ሊደርስ ይገባል። አንተ ለአንተ የደረሰውን እዛ ጋር ካልደረሰ ብቻህን ነው የምታገባው ማለት ነው። ለዛ ሁለቱም ማየት አለባቸው ብዬ ነው ማለት። ያለበለዚያ ግማሽ የተንጠለጠለ ህልም ይሆንና መፋጨት ስለሚያመጣ እንደ ሰውየውና ከእግዚአብሔር ጋር እንዳለው ኮኔክሽን ይለያል። እሺ ላላገቡት ወጣቶች ምን ትመክራላችሁ? አግቡ እንላለን፣ ግን አግቡ ስንል ደግሞ እንደተባለው ፍቅር ግድ ይላል። ማለትም አሁን አንዳንድ ጊዜ ሳትግባባ መጋባት በጣም ከባድ ነው እና ይሄ ስፔሻሊ የክርስቲያን ጋብቻ በጣም ከባድ ነው። መግቢያ በር እንጂ መውጫ የሌለው ነው እና ሰከን ብለው የእግዚአብሔር ፍቃድ ያለበት ከሆነ እግዚአብሔር ከፈቀደ ምንም ሳያመነቱ ቢጋቡ ብለን ነው የምናስበው። ያን ስንል ደግሞ ጋብቻን አሁን ብዙ ጊዜ እንቅፋት የሚሆነው ብዬ ማስበው በቃ ተፈቃቅደው ፍቅረኛሞች ሆነው ጊዜያት ካሳለፉ ረጅም ጊዜ መጠናናት ምናምን የሚለው በጣም ከባድም ሊሆን ይችላል። ትንሽ ጊዜ ቢተዋወቁ ምንም አይነት፣ ግን አሁን እዛ ጋር ለማግባት ብለው ደግሞ ፕሮሰሶችን የሚሄዱ ከሆነ ገንዘብን ማዘጋጀት ወይም ደግሞ ይሄ ሂደት ሴሬሞኒውን ለማድመቅ ረጅም ታይም የሚፈጁ ከሆነ ከባድ ነው የሚሆነው እና ከዛ ይልቅ አሁን የሴሬሞኒውን ጉዳይ ከማወቅ ከማየት ይልቅ በቅድስና ከሄዱ በውስጣቸው ፍቅር ካለ እግዚአብሔር ሀሳብ ካለበት መጋባት ነው ቀጥታ ምለው እና ቢጋቡ በጣም አሪፍ ነው እና አይቼዋለሁ በጣም ቀምሼዋለሁ አልላችሁም። ገና ነኝ። እንደዛ ነው። እሺ በቅድስናና እግዚአብሔርን በሚያከብር መልኩ ትዳር ብትመሰርቱ ደስ ይለኛል። ሀገራችሁንም ቤተሰባችሁንም የምታስከብሩበት ይሆናል ማለት ነው። እሺ ጓደኛ በነበራችሁበት ወቅት አሳዛኝ የምትሉት ገጠመኝ ነበራችሁ? አሳዛኝ በጣም አሳዛኝ ገጠመኝ የእሱ ማዘር ሲባል በጣም አሳዛኝ ገጠመኝ ነው። አትሽ ነበረ? በጣም ተመሳሳይ ነው ማለት ማዘር ታማ ነበረ እና እሷን እንዳጨው ልበል ፍቃዷን ወዲያው እንዳወቅ ኢሚዲየት አክሽን ያደረግኩት ከእናቴ ጋር ማስተዋወቅ ነበር። ማለት ያላትን ፍቅር ስለማውቅ ያላትን ጉጉት ስለማውቅ ከእሷ ጋር ነበር እና ያስተዋወቅኳቸው። ኢንቲሜሲያቸው በጣም ሰፊ ነበረ። በጣም ተዋውቀው ነበረ እና በጣም ፑሽ ታደርገን ነበር እንዲፈጥን ጋብቻውን እና እንድታየው በጣም ትመኝ ነበር። ትንሽ በወራት ልዩነት ውስጥ ያው እሷን አተናል እና ያ ነው በጣም በጣም ከምለው በላይ አሳዛኝ ሁኔታ የተከሰተ። አንድ ላይ ነው ፔኑ የደረሰን። ማለትም በጣም እነሱም ተቀራርበውም ስለነበረ ባዳም ስላልሆኑ ያ አሳዛኝ ነበር። እኛም በጣም አዝነናል። ዘርዬ በተለይ በጣም ያዘነው። እሺ አስቂኝስ ገጠመኝ ገጥሟቸው ያውቃል? የሚያስቅ የሚያስደስት ማለት ብዙ ጊዜ አብረን አይደለም። እሱ እዚህ ነው፣ እኔ እዛ ነኝ። ብዙ ጊዜ ገጠመኞች አሉ። ምናልባት አስቂኝ ላይሆን ይችላል፣ ግን አንዳንዴ አሁን ሳስበው ራሱ ቢገርም እያወራን እያለ ማታ ላይ
ማለት ያው ኢኮኖሚክስ እኔም መሰለኝ ከ5 ሰዓት በኋላ ነው የምንደዋወለውና ማለትም የአየር ሰዓት ገዝተን ነው እንትን ቆጥቡ እናንተም ከ5 ሰዓት በኋላ በጣም አድርገ ስናወራ ምንድነው አንዳንድ ጊዜ በአብዛኛው እኔ ነኝ እያወራን እያለ ተኛለሁ እና እሷ እያወራች ረጅም ወሬ እያወራች ከዛ ብንንስል ወይ እያወራች ትገጥመኛለች ወይም ደግሞ ተቋርጦ አገኛለሁ እና እንደዚህ አይነት አጋጣሚዎች ነበሩ። እንዳለችውም ረጅም ጊዜያቶች በሀገር መለያየት ምክንያት ያሳለፍነው ስለሌለ። እሺ በጣም ብዙ ወጣቶች ስለ ጋብቻ ሲናገሩ ማግባት ይፈልጉና ነገር ግን ጋብቻ እጅግ በጣም ከባድ ነው ብለው ይናገራሉ። እና እናንተ ስለ ጋብቻ ምን ትላላችሁ? ጋብቻ ከባድ ነው ወይስ ቀላል ነው? ምን ትላላችሁ? እኔ ከባድ ቀላል ሁለቱንም ማለትም ከባድ ካረከው ይከብዳል፣ ቀላል ካረከው ይቀላል ብዬ ነው የማስበው። ማለት ጋብቻ ልዩነቱ አንድ ላይ መኖሩ ነው እና አንድ ላይ ስትኖር የምታሳልፈው ነገሮች ይኖራሉ እና በመጀመሪያ ሊፈጠሩ የሚችሉ ነገሮች አሉ ጋብቻ ላይ። ያ ማለት ምንድነው? ለምሳሌ የኔ ፍላጎት አለ፣ የእሷ ፍላጎት አለ። የሁለታችን ፍላጎት እስኪ መሳከር ድረስ ወይም እስኪዋሃድ ድረስ ቅድሚያ ግጭትን ሊያመጣ ይችላል እና ያ ከባድ ሊያደርገው ይችላል። ግን ከዛ በኋላ ስማርት ይሆናል ብዬ እጠብቃለሁ። አሁን ባላየውም ግን ከባድ ሊያደርገው የሚችለው እንደ ራስ አመለካከት ነው። እንዳልኩ ቅድም እንዳልኩ ሴሪሞኒውን የምታስብ ከሆነ ጋብቻ ስትል በጣም ከባድ ነው። የኑሮ ቀውስን ኤክስትራቫጋንስ የሚባላል አይደል? የኑሮ ቀውስንም ሁሉ ያስከትላል። የአመታት ብድር እና የሌሎች ሰዎች ወቀሳ ምናምን ሊያስከትል ይችላል እና ጋብቻህን አንተ ነህ ቀላልም እንዲሆን የምታደርገው ከባድም የምታደርገው ብዬ አምናለሁ። ከባድ አይደለም። ከኖር ነው የተለየ ነገር አይደለም። ማለቴ ከዚህ በፊት አግብቻለሁ እያልኩኝ ሳይሆን በቤተሰቦቻችንም በጎረቤቶቻችን ማህበረሰብ ውስጥ እያየን የመጣ ነው ልምድ ነው እና እንደ ክርስቲያንና እንደ አህዛብ ምናልባት ሊለያይ ይችላል ጋብቻው አይነት እንጂ ይሄን ያህል የሚያስፈራ አውሬ ነገር አይደለም ነው። ተመልካቾቻችን ወደ መጨረሻው ጥያቄ እየደረስን ነው ያለነው። የመጨረሻው ጥያቄ እንግዲህ 2 ጥያቄዎች ይቀሩኛል ከዚህ በኋላ። ያው አሁን የምጠይቃቸው ጥያቄ ምንድነው? እስቲ ፍቅራችሁን ተገላለጡ። እስቲ አንቺ ለሱ ፍቅርሽን ግለጭለት፣ አንተ ደግሞ ለሷ ፍቅርህን ግለጭለት። ከማን ጀምር? እሺ ግለጭለት ፍቅርሽ። በጣም ነው ፍቅር በጣም ነው ረጅም ጊዜና ጤና ነው። እሺ ይሄ ፕሮግራም እንተዋወቃለን ወይ ቢመስል የኔ እናት ከልብ ያፈቅርሻል። በስተመጨረሻ መናገር የምትፈልጉትና ማመስገን የምትፈልጉት ነገር ሰው ካለ ጨረሻ። እናመሰግናለን። ማለት ከማመስገን ጋር ስናገናኝ ብዙ ታይም ላይ ብዙ ጊዜ በሚዲያም ይሁን በአካል እንዲህ ስንገልጽ በመጀመሪያ እግዚአብሔርን የሚል አገላለጽ አለና በመጀመሪያም በመጨረሻም ሊገለጽ የሚገባው እግዚአብሔርን ነው ልናመሰግን የሚገባው ብዬ አምናለሁ እና እንዳልኩ ፖስት ስናደርግ በፌስቡክ ፎቶአችን ላይ ምንድነው ዮሐንስ ወንጌል ላይ ያለው ሁሉ በሱ ሆነ ከሚለው በታች ከሆነውም እንኳ አንዳች ያለሱ አልሆነም የሚለው መርሃችን ነው። ማለትም ሁሉም ነገር የሆነው በእግዚአብሔር ነው። ሁሉም ፍቃዱንም ቢሆን እንዳያችሁት የተገናኘንበትም ነገር ቢሆን የማይታሰብ ነው። ሂደቱም የማይታሰብ የማይጠበቅ ነው። አሜዚንግ ይሆናል።
አሁንም ያሳለፍንበትን ታይም ጋብቻ የፈጸምንበት ሰዓት ራሱ የማይታሰብ ነው። ማለት እኛ ኮሮና ይመጣል ብለን አልተዘጋጀንም በዚህ ቀን ለማጋባት። ግን ምን እንል ነበረ? እግዚአብሔር ፍቃዱን እንዲገልጽና የጋብቻችንን ሂደት ራሱ እንዲያስኬድ ኃላፊነት እንሰጠው ነበር እና ኃላፊነቱን ተቀብሎን በዚህ ሰዓት ማምጣቱ በራሱ ለእኛ አሚዩዚንግ ሆኖብናል እና ይሄም የእሱ ስራ ነው እና የእሱ ሂደት ስለነበረ ለእግዚአብሔር ነው ምስጋና ማድረግ የምፈልገው። ከዛ ባሻገር ደግሞ ሂደቶቹን እንዲሄድ እየረዱን የነበሩት ማለት እኛ እዚህ ደረጃ ላይ እንደምደርስን ቢሆን ይህንን ሂደት በጥሩ ሁኔታ እንዲያልፍ ያደረጉንን በጣም ማመሰግን እፈልጋለሁ። ከዛ ሌላ ደግሞ እንደ ማህበረሰብ ደግሞ ስገልጽልህ በጣም የማህበረሰቡ ውጤት ነን እኛ። ማለትም አሁን በደንብ ዲቴል ብናይ ቤተሰቦቻችንም ይሁን ጎረቤቶቻችን ለእድገታችን አስተዋጽኦ አድርገዋል። ለምሳሌ አንተ እንቅፋት ሲመጣ አንድ እናት ብታገኝ እኔ ልደፋልህ ብላ የውስጧን እስክገልጽ ድረስ ከልብ የሚወዱን ማህበረሰብ ውስጥ ነው ያደግነው። እናቶቻችን ባይኖሩ እንኳን ኃላፊነት ለጎረቤት ሰጥተው ተጠብቀን በአግባቡ ተገኝተናል። ማለት ቢያንስ ኬር አድርገውናል። የሆነ ነገር ስታደርግ ስትማር በራሱ አስተማሪዎቻችን እድገታችንን በጥሩ ሁኔታ እንዲያድግ አስተዋጽኦ አድርገዋል። እያንዳንዱ ሰው የራሱ ኃላፊነት አለ። ቤተ ክርስቲያን ደግሞ በእምነት ኮትክታ በራስ መንገድህን ይዘህ እንድትሄድ አስተዋጽኦ ያላደረገ የለም እና ለሁሉም አመሰግናለሁ ማለት ፈልጋለሁ። ተጀምሮ እስኪያልቅ ያደረሰን እግዚአብሔርን ማመስገን ፈልገው በሁለተኛ እሱን ማመስገን ፈልገው በጣም አስተምሮኛል። እጅግ በጣም ብዙ ነገሮች ልነግርህ ከምችለው በላይ ብዙ ነገሮችን ከእሱ ተምሬያለሁ። አስተማሪ ነው። በጣም አመሰግናለሁ ስላደረግልኝ ነገር ሁሉ ከመጀመሪያ ውስጥ እስካሁን ስለነበረው ነገር እጅግ በጣም አድርጌ አመሰግናለሁ። ሲቀጥል የዲላ ማኑኤል ህብረት ፓስተርንም ጨምሮ ሁሉንም አገልጋዮች በጣም አመሰግናቸዋለሁ። በጣም ለእኔ በጣም ብዙ ነገር ሆነውልኛል። በጣም ተንከባክበውኛል። በጣም አስተምረው በዚህ አውቅተውኛል። በተለይ ፓስተር መሌ እጅግ በጣም አመሰግነዋለሁ። ሁላቸውንም ወዳቸውን አመሰግናለሁ። እንግዲህ ፓስተር መሌ በዚህ ያው በቴሌግራም ቻናላችን ትከታተላለህ ብለን እናስባለን። ይህ መልእክት ደርሰዋል። እሺ፣ በስተመጨረሻ የምትጠይቁት ጥያቄ ካላችሁ ኤርሚ እንደውም ጥያቄ አለው። ኦኬ፣ እሺ፣ ዘርዬ ጥያቄ አለው። እሺ፣ ይፈርዱ ማለት በእናንተ ሳትጋቡ በፊት የነበራችሁ ጓደኝነት አብራችሁ በነበራችሁ ሰዓት ማለት ነው አንቺን ቻሌንጅ ይኖራል ብዬ አስባለሁ እናንተ መካከል እና ያ ቻሌንጅ ምንድን ነው? ቻሌንጁንስ እንዴት አለፋችሁት? አንዳንድ ቻሌንጆች ሲመጡ ሰዎች እስኪለያዩ ድረስ የሚመጣ ቻሌንጅ አለና ምናልባት እንደዚህ አይነት ቻሌንጅስ ገጥሟችሁ ያውቃሉ? ከገጠማችሁስ እንዴት ያለን ሶልቭ አደረጋችሁት? ይህን ጠይቅ የሚፈልጉ ትልቁ ቻሌንጅ የነበረው ላለፉት 3 ዓመታት እኔ በምጠይቅበት ጊዜ እሱ 3ቱንም ተከታታይ ዓመታት ምንም ሀሳብ እንደዚህ አይነት የፍቅር ሀሳብ እንደሌለው በሚገልጽበት ወቅት በጣም እኔ ጋር ቻሌንጅ ነበር። ምክንያቱም በጣም ወድጄው ነበር በሰዓቱ። በጣም ግራ መጋባት ውስጥ ነበርኩ። መሆኑን ሁላ አንዳንድ ጊዜ አላውቅም ነበር፣ መማር አልቻልኩም ነበር። ግን ከዚህ ሁሉ ነገር እንድወጣ የረዳኝ አንድ ነገር ጸሎት ነው። በጣም እጸልይ ነበር። በቃ ማለት ማይሆን ነገር ከሆነ ሁላ አንድ ጊዜ ምሽግ ገብቼ የማይሆን ከሆነ በቃ እንዲቆም ሁሉም ነገር እጸልያለሁ፣ ርዕስ ይዤ ማለት ነው። በጸሎት ነው ያለፍኩት ብዬ ነው የማስበው። በራሴ ጉልበት በፍጹም አይደለም። ቻሌንጅ ነበረ፣ ይኖራል ወደፊትም። ግን ዋናው የምናልፍበት ሂደት ነው። ማለትም ቻሌንጆች የለም ብንል ያው ውሸት ስለሚሆን አንደኛ እኔ አሁን
የእንትኑ የባህሪ ለባህሪ መገናኘት በራሱ በጣም ቻሌንጅ ነው። ማለትም እኔ የማስበውን እሷ ላታስብ ትችላለች። እኔ የሚሄድበት ወይም ደግሞ ያቀድኩትን ለእሷ ምንም ላይሆን ይችላል እና በጣም ቻሌንጅ ነው። ያንን ቻሌንጅ ደግሞ የምታልፈው በመነጋገር ታልፈዋል። ከዛም ሲያልፍ ደግሞ የሆነ በቃ እንትን አለ አይደል፣ ይሄ ነገር እውነት ነው አይደለም፣ ይሄ ነገር ለእኔ የተፈቀደች ናት አይደለችም የሚለው ጥያቄያዊ ራሱ በጣም ትልቅ ቻሌንጅ ነው። ማለትም ለእግዚአብሔር ኃላፊነት ሰጠ በቃ ለእኔ አልካትን እያልክ እዚህ ጋር ደግሞ የምታየው ላይመስል ይችላል እና ያንን መለየት አሁንም ቢሆን ገና ጥያቄዎች ምናምን ሊመጡ ይችላሉ። ግን የመንፈስ ቅዱስ እገዛ ኃይልን የመስጠትን አቅሙ ነው እንጂ የሚያሳልፈን ቻሌንጆች ናቸው ብዬ እኔ ዋናው ቻሌንጅ ያ ነው። ጥያቄያዊ ቻሌንጅ ናት አይደለችም ነው። ምክንያቱም እኔ ትዳርን በጣም ፈራዋለሁ ስል ስለማከብረው ማለት ነው። ከገባው ላለመውጣት ስለሆነ ያንን እንትን ህይወቴ ሙሉ ቻሌንጅ ከሚሆንብኝ ቀድሞ ቻሌንጅ ሆኖብኝም ቢሆን ታሽቶ ምርጥ እንዲሆን ነው የምፈልገው እና ናት አይደለችም የኔ ናት አይደለችም የሚለው ነበር ዋናው ቻሌንጅ እና እኔ በለመድኩበት በተለማመድኩበት መንገድ ግን እግዚአብሔር የራሱን ምላሽ ሰጥቶኛል። ምንም እንኳን ነቢያቶች ናት ምናምን ያዛት እንዳትለቃት ባይሉኝም እኔ ግን መንፈስ ቅዱስ ረድቶኝ አልፌዋለሁ ብዬ አስባለሁ። በስተመጨረሻ አንድ ጥያቄ ለአንድ ሰው እድል ስጥና አለ ኤርሚ ጥያቄ ነው የምጠይቀው። ምንድነው መጠየቅ ያሰብኩት ቅድም ስታወራ የጠየቀችው እሷ ነች። ያውም ደግሞ ረጅም በዚህ ጊዜ የሌለ በጣም ወደ 3 ዓመት ምናምን ታግሳ የራሷ አድርጓለች። ዛሬ ላየናቸው ነገር በቅተዋል እና አንደኛ ስትጠይቂ በባህላችን እንደ አገራችን ሴት ልጅ ስትጠይቅ በጣም ከባድ ነው። በጠየቅሽው ወቅት ደግሞ ምላሹን ደግሞ የሆነ ቶሎ ተደስቶ የመለሰው ምላሽ የለም። በወቅቱ ግን ማለት ሴት ልጅ ስትጠይቂው እሱ ደግሞ ምን አይነት ምላሽ አሳየሽ ማለት የወንድ ልጅ የመንጠባረር ባህሪ አሳየሽም ነው። ይህንን ጥያቄ እንድትመልሽልኝ እፈልጋለሁ። ሀብትሽስ ግን ደግሞ አንተ በወቅቱ ስትጠይቅ ማለት ዛሬ ስላለፈ ችግር የለም በወቅቱ የተሰማህን ስሜት የምር ስሜት ወይ ደግሞ ታቷሽ ስሜት ብትነግረኝ ደስ ይለኛል። እና ደግሞ አጠቃላይ አድርገሽ አንቺ እንድትመልሽልኝ እፈልጋለሁ። አሁን ብዙ ሴት እህቶቻችን ወደው ላለመሸነፍ እየተቆራረጡ ያሉ ምንም ማለት አይደለም። ሴት ልጅም ካፈቀረች መጠየቅ የሚለውን ነገር አብራለች ብትመልሽልኝ ደስ ይለኛል። ማለትም በቃ የተሰማኝን በግልጽ አወራሁት። እንዳጋጣሚ ሆኖ ጥሩ ሰው ነበረ እሱ ማለት እንዲህ በትህትና ነው እያወራኝ የነበረው እንጂ ከዚህ በፊት እንደማውቃቸው ወንዶች ወይም ደግሞ አብረው እንደተማሩ ወንዶች አይነት ፊዚካል አላሳየኝም። ጥሩ አይነት ንግግር ነበር እየተነጋገርን የነበረው። አዳመጠኝ። ከዛ 8 ሰዓት ተገናኝተን 12 ሰዓት ተለያየ ነው እና ረጅም ሰዓት አወራሁኝ። ረጅም ሰዓት ጸጥ ብሎ እያዳመጠኝ ነበር። ከዛ በኋላ ነው መጨረሻ ላይ የራሱን ሀሳብ ያስቀመጠ። ስለዚህ አልተንጠባረረም፣ ምንም ሌላ ነገር አላሳየም። እንደውም በትህትና ነው ያናገረኝ። ለዚህ አመሰግናለሁ። እኔ ደግሞ የተሰማኝ በዛ ሰዓት ያው ምንም ቢሆን ሞቅታ ይሰማል፣ ግን ትቆጣጠረዋለህ። ማለትም ያው ብዙዎቹ ማለት ብዙዎች ወንዶች የሚያደርጉትን የምሰማውም ስለነበረ ያን አክት ላደርግ አልሞከርኩም። ምክንያቱም እኩል ነው ብዬ አስባለሁ። ማለት ስሜት ስለሆነ ማለት ነው። እሷ ስላገለጸችው የተደነቅኩበት ይሄን አልገነን መደነቅ አልነበረ። ለዛ ምንም ማለት አይደለም። ግን ጫፍ የሰጠኝ ነገሮች አሉ። በስልክ ስናወራ ከመገናኘታችን በፊት ሊሆን ይችል ይሁን እንደ እያልኩኝ
የጠበቁት ነገር ስለነበረም ቢያንስ ወጣም አድርጎኛል ብዬ አስባለሁ። እሺ እንግዲህ ውድ ተመልካቾቻችን እጅግ በጣም የተወደደ ጊዜ ነበረን። የኢንተርቪው ፕሮግራማችንን በዚሁ አጠናቀናል። እዚህ ስቱዲዮ ድረስ ለመቀረጽ ወደዚህ ጥያቄያችንን እሺ ብላችሁ ተቀብላችሁ ወደዚህ ድረስ ስለመጣችሁ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። ፕሮግራማችንን በዚህ አልጨረስንም። ገና የምልክት የመግለጥ ጥያቄዎች አሉ። እንግዲህ ባለትዳሮቹ ይገባሉ ከኛ ጋር ማለት ነው። አንድ ላይ ተደባልቀው ነው ይህንን የምልክት ጨዋታ የሚጫወቱት። የምልክት ጨዋታ ተጫውተን እንግዲህ በዚሁ እግዚአብሔር እናመስግነን እናጠናቀቃለን ማለት ነው። ወደ ምልክት ጨዋታው እንሄዳለን። እሺ አሁን ቀጣይ የምንሄደው ወደ ጨዋታ ፕሮግራም ነው። ይህም የጨዋታ ፕሮግራም በምልክት የመግለጥ ጥያቄዎች ናቸው ያሉት። እነዚህም በምልክት የመግለጥ ጥያቄዎች እንግዲህ በሁለት ግሩፕ ከፍለን ነው የምናወዳድረው። እንግዲህ እዚህ ጋር 3 ሰው እዚህ ጋር ደግሞ 3 ሰው አለ ማለት ነው። ሶስቱ አንድ ግሩፕ ናቸው። በዚህ በኩል 3 አሉ አንድ ግሩፕ ናቸው ማለት ነው። ስለዚህ አንዱ ይነሳና እኔ የማሳየውን አሳየዋለሁ። ከዛ በኋላ እነሱ ያስረዳሉ ማለት ነው። ልክ በሚያስረዳ ጊዜ እነሱ ቶሎ ቶሎ ብለው ይመልሳሉ ማለት ነው። የመለሰ እንግዲህ ያሸነፈ ግሩፕ እንግዲህ በጣም አደገኛ የሆነ ሽልማት አዘጋጅተናል። እሱን እንሰጣለን ማለት ነው። ወደ ጨዋታው ፕሮግራም እንሄዳለን። ደስተኛ ሳቢየን ቶሎ በሉ እንጂ ማውሳት፣ መተው፣ መሄድ፣ መርሳት፣ ሉዝ ኤኒቲንግ ነገር ወለስ መተው አልተመለሰም። ተኝቶ መነሳት፣ ማለፍ፣ ማሳት፣ ማለፍ፣ መሄድ፣ እልፍ፣ ይቀጥል። ሁለት መልሰዋል። ሶስተኛውን ጥያቄ ላይ ደርሰዋል። እስቲ እንደገና አንዴ። እግዚአብሔር ጠንካራ ነው። ይወደኛል። አንቺ ሞክሪ እንጂ እምነት መጽሐፍ ቅዱስ ይዤ እሄዳለሁ፣ እራመዳለሁ። መለሰው ወንጌል ኧረ አልሰማም። ድምፅ አልሰማንም። ራስን በራስ እሺ ቀጥላ እኮ ቀጥል። እሺ አረጋሲ የታመኑ ሰዎች ማስተኛት
ድምፅ ማቆያ ሳቅ አለከለም አስረዳቸው በደንብ ግለጽ ውስጥ ማስነጠስ አታስነጠስ ኮቪድ 19 ቀይረዋ አኪሙ ቀይረዋ ማስነጠስ አስነጠስ አታስነጠስ መሸፈኛ ዶክተር ማቆያ አለ መጨረሻ አልተመለሰም። ሳኒታይዘር ኪፕ ዩር ዲስታንስ በአማርኛ ማክሳል ተመልሷል እኮ ግን በአማርኛ አልኩ። እሺ ርቀት ጠብቅ ርቀትን መጠበቅ በዛ ግን ሳኒታይዘር አለ ራስን ማክስ አለ ተረጋጋ ስፖርት ስራ በርቱ ስፖርት ለጤንነት ጤነኛ እሺ ቅዱሳን ፕሮግራማችን ይህን ይመስል ነበረ። እስካሁን በጣም ደሳስ የሚሉ ፕሮግራሞችን አቅርበንላችሁ ነበር። በጣም እንደተደሰታችሁ ተስፋ እናደርጋለን። የሚቀጥለውን ሳምንት ደግሞ ሌላ አዲስ ነገር ይዘን እንመጣለን። እስካሁን ድረስ እንግዲህ በጣም በብዙ በጨዋታ በኢንተርቪው በተለያየ መንገድ ሲያቀርቡልን የነበሩ በኋላ የምታዩቸው የወጣት አገልጋዮች አሉ። እነሱን እግዚአብሔር አምላክ ይባርካቸው። ሳምንት እስከምንገናኝ ቸርን ሰንብት። እናንተም ደግሞ ጆይን ሼር በማድረግ ይህንን ፕሮግራም ይከታተሉ። እናመሰግናለን።